አያላን ከሚባሉት አምስቱ አንዷ ናት። በጦር ኃይል ለአሜሪካ እያሰጋች ያለች ሀገር ናት። በኢኮኖሚያ እጅግ በፍጥነት በማደግ ላይ ያለች እና የዓለምን ገበያ ሀብት እየሰበሰበች ያለችም ናት። ይህች ሀገር ቡድሃ፣ ቡዲዝም፣ ታኦይዝም፣ ሽንቶይዝም፣ ኮንፊሽያን የሚባሉ እጅግ ብዙ ፍልስፍና መሰልና የጣዖት እምነቶች አምላኪ ናት። ብዙ አውሬዎችን እንደ ምልክት የምትጠቀምና የምትታመንበትም ናት። ድራጎን ዋናው ምልክቷ ነው። ከዚህ ህዝብ ውስጥ ምንም ሰው አለ ለማለት ይከብዳል። ፍጹም በግልጽ ለዲያብሎስ ገንዘቡ የሆኑ ህዝቦቹ ናቸው። በሀብታቸው፣ በእውቀታቸው፣ በብዛታቸው እየተመኩ ያሉና ዓለምን በተለይም ድሆችን በማጥለቅለቅ ላይ ያሉ ናቸው። ቻይና በፈጣሪ ፊት የተፈተሸች፣ የተመዘነች፣ የቀለለች፣ ፍጹም የተጠላች ሀገር ናት። እጣዋ በቻይና ከሚመጣው ቁጣና እሳት የሚተርፍ እጅግ በጣም ውስን ነው። የተሸከመችው የጦር መሳሪያ ኒውክሌር፣ ባዮሎጂካል፣ ኬሚካል፣ ኒውትሮን የረቀቁ የጦር መሳሪያዎች፣ ጀት፣ ተዋጊ መርከብ፣ ሚሳኤል፣ ታንክ፣ ሁሉም ለጥፋት ያዘጋጀቻቸው መሳሪያ በሙሉ እንደ ወዳጇ እንደ አሜሪካ ፍጹም ተጠርጎ ይጠፋል። ከመሪው እስከ ተመሪው፣ ከጦር አዛዡ እስከ ታዛዡ ሁሉም በእሳት ይጠረጋሉ። ቻይና ነበረች ይባላል እንጂ በህልውና አትኖርም። በምድር ላይ ፍጹም በልዑል ቁጣ ከሚጠፉ ሀገሮች በባቢሎን አሜሪካ፣ ቻይና፣ ህንድ፣ እንግሊዝ፣ ፈረንሳይ ከፊሉ ሲቀር ራሽያ እነዚህ በከባድ ጥፋት የሚወገዱ ሀገሮች ናቸው። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። ጥፋታቸው በፍጥነትም በዝግታም የሚከናወን ነው። የሚፈጥነው ትዕቢታቸውን ለመስበር፣ ዝግታው ስቃያቸውን ለማበርከት ይሆናል። በመልእክቶቹ ያልተጠቀሙ ትዕቢተኞች ናቸውና ከጥፋታቸው የሚቀር ቅሬት አይኖራቸው። 9 በርማ፣ ታይላንድ፣ ካምቦዲያ፣ ቪየትናም፣ ላኦስ፣ ሰሜን ኮሪያ፣ ደቡብ ኮሪያ፣ ኔፓል እነዚህ ህዝቦች ተቀራራቢ ባህል አስተሳሰብና የእምነት አካሄድ ያላቸው ናቸው። ከሰሜን ኮሪያ ኮሚኒስትነት ውጭ የተቀሩት በሙሉ ጣዖት አምላኪዎች፣ የቡድሃ እምነት ተከታዮች ናቸው። በደቡብ ኮሪያ ብቻ ፕሮቴስታንት ካቶሊክ በብዛት ያለ ሲሆን በሌሎች በመጠኑ አሉ እንጂ እምነታቸው በቻይና የበቀለው ኮንፊሽያን ትምህርትና ቡድሃ ነው። በቅርቡ ወሰናቸው ላይ ባለ የቡድሃ መቅደስ ባይገባኛል ታይላንድና ካምቦዲያ ጦር ተማዘውበታል። እስካሁንም ያልፈቱት ነው። ትንቢተ ኤርምያስ ምዕራፍ 25 ከቁጥር 15 እስከ 38 ለግንዛቤ ይመልከቱ። 9 ጃፓን ይህች ሀገር ለኤሽያ በስተምስራቅ ለአሜሪካ በስተምዕራብ ያለች ደሴት ሀገር ነች። የጃፓን ህዝብ አኗኗር ከባቢሎን አሜሪካ ምንም ያልተለየ ነው። ጃፓን ከአሜሪካ ቀጥሎ ሁለተኛው ኢኮኖሚ ሀያል ናት። በእውቀት፣ በኢንዱስትሪ እድገት፣ በኤሌክትሮኒክስ፣ በመኪና ምርት፣ በመድኃኒት፣ በብዙ የቴክኖሎጂ ምርቶች ያደገች የበለጸገች ናት። ህዝቡ እምነቱ እንደ ጌቷ አሜሪካ የተመሳቀለ ነው። አብዛኛው እምነት የለሽ ነው። በዘርና ግብረ ሶዶም እጅግ የተንሰራፋበት ሀገር ነው። እንደ አሜሪካ ፍጹም የልዑል ጠላት ሆኖ የተቀመጠችም ሀገር ናት። እጣዋ ይህች ሀገር ከአሜሪካ በማይተናነስ ቅጣት ትመታለች። የታበየችበት ሀብት ንብረት ይጠፋል። ያከማቸችው ገንዘብ ወርቅ ፍጹም ይጠረጋል። የሂሮሺማና ናጋሳኪ ጉዳትን በሺህ እጥፍ ሆኖ ይመጣባታል። እጅግ ጥቂት ሰው ቢተርፍ ነው። ጉዳቷ እጅግ ይፈጣንና በዝግታም የሚከናወን ነው። አውቀው እንዲከስሙ የድረስ ፈጣሪን እንደናቁ እንዲረዱ የሚያደርግ እሳት ይጠርጋቸዋል። ጃፓን ሀብቴ፣ ጃፓን ቅርሴ፣ የኃይል መሰረቴ ነው የምትለው ሁሉ በእሳት ባህር ይበላል። የሚወርድባት ጥፋት የማያቋርጥ ፍጹም የሚያስጨንቅ ይሆናል። መዳን የሚቻለው በአንድ መንገድ ብቻ ነው። መዳን የሚቻለው እሱም በኢትዮጵያ ለሚቆመው የእግዚአብሔር መንግስት መንፈሳዊና ስጋዊ አመራር እጅ ላይ ያለምንም ቅድመ ሁኔታ በመስጠት ነው። በዚህም እንደ መንግስት፣ እንደ ግለሰብ፣ እንደ ድርጅት ራስን ማዳን ይቻላል። ከዚህ ውጪ የሚመጣ ነገር የለም። 10 አውስትራሊያ፣ ኒውዚላንድ፣ ፓፑዋ ጊኒያ፣ ፊጂ ይህ ክልል ከኤሽያ በስተደቡብ በሰላማዊ ውቅያኖስ በህንድ ውቅያኖስ መሀል ያሉ ሀገሮች ናቸው። አውስትራሊያም ሆነ ኒውዚላንድ የእንግሊዝ ዝርያዎች የሚመሩት ሀገር ነው። የመሰረቱ ዜጎች ኦቦርጂኖች ተገዢ ናቸው። ክልሉ በተዘዋዋሪ የእንግሊዝ ቅኝ ነው።
አሜሪካ፣ አውስትራሊያ፣ ኒውዚላንድ ያሉበት የጦር ድርጅት አላቸው። እነዚህ ሀገሮች ፍጹም የአውሮፓ ተግባር የሚታይባቸው ናቸው። ምንዝርና ግብረ ሰዶምነት ከማንም አገር በላይ በግልጽ የሚከናወንበትም ነው። እነዚህ ሀገሮች ፍጹም በጣዖት የሚያመልኩ ናቸው። ፈጣሪ ቀናተኛ አምላክ የሆነውን ሁሌ ሲያስቆጡ የኖሩ ናቸው። በመሆኑም በመከራው እጅግ ይበጠራሉ፣ ልዑል የማራቸው ይተርፋሉ። 10-2 ማሌዥያ፣ ኢንዶኔዥያ፣ ፊሊፒንስ፣ ታይዋን፣ ሲንጋፖር እነዚህ ሀገሮች በአብዛኛው በእስልምና እምነት የተሸፈኑ ናቸው። በብዙ ደሴቶች የታቀፉም ናቸው። በማዕከላዊ የህንድ ውቅያኖስ የሚገኙ ናቸው። የአክራሪነት አንዱ ምሽግ እነዚህ ሀገሮች ናቸው። እነዚህም ፍጹም ጣዖት አምላኪዎች ከመሆናቸውም በላይ በእስልምናውና በጣዖት አምልኮ ፍጹም ልቅ በሆነ ዝሙት ለሶዶማይነት የተበከሉ ናቸው። እነዚህ ሀገሮች በጌታ የቁጣ እሳት የሚመቱና የሚበጠሩ ናቸው። ተራፊው ጥቂት፣ ጠፊው እጅግ ብዙ ነው። 10-3 ህንድ፣ ስሪላንካ። ህንድ በዓለም ሁለተኛውን የህዝብ ብዛት ከቻይና ቀጥሎ ያቀፈች ናት። ወደ 1.1 ቢሊዮን የሚጠጋ ህዝብ አላት። ኢኮኖሚዋ እንደ ቻይና በመንጠቅ ላይ ያለ ሲሆን በሁለቱም መሀል የገበያ ትግል ይካሄዳል። ህንድ ሂንዱስታን የ2/3 ህዝብ እምነት ነው። ወደ 200 ሚሊዮን የሚጠጋ እስልምና እምነት ተከታይ አላት። ህንድ በግልጽና በማያሻማ መልኩ ጣዖትን ታመልካለች። የሐዋርያትም ደም በውስጡ አለ። ህንድ ላምን እንደ አምላክ ታያለች፣ አታርድም፣ አትበላም። ህዝቡ ፍጹም የጣዖት ተገዢ ነው። እንዝርና በዚህም ህብረተሰብ አለ። ኒኩለርም ታጥቃለች። ምን ይጠብቃታል? በመላው ህንድ ያሉ የጣዖት አምላኪዎች ይጠረጋሉ። በውስጧም ያሉ ጣዖቶች ተጠርገው ይጠፋሉ። ጉልበቴ የምትለው የጦር መሳሪያ ሁሉ ከነ አዛዡና ከታዛዡ ጋር አብረው ይጠፋሉ። በህንድ ያለ የተዋህዶ ኦርቶዶክስ አማኞች ይቀራሉ፣ የተጠለለባቸውም ይድናሉ። በዚህ በኢትዮጵያ ያለውን ባህራናዊ አገዛዝ ስትቀበልና ስትንበረከክ ሰላሟን ታገኛለች። አለበለዚያ በውስጧ የሚነደው እሳት ሁሌ ያነዳታል፣ እስክትጠፋም ይጎዳታል፣ ይጠርጋታል። ስሪላንካም ከህንድ ያልተለየ ዕጣ ይጠብቃታል። ትንቢተ ኢሳይያስ ምዕራፍ 14 በሙሉ ያንብቡ። ብዙዎቹ የአውሮፓ ሀገሮችና የአሜሪካ ግዛቶች ስካንዲኔቪያኖች ሶዶምነትን የፈቀዱ ናቸው። ውርጃ እንደ መብትን በማጽናት ሴቱን ሁሉ ነፍሰ ገዳይ ያደረጉ ናቸው። በመሆኑም እነዚህ ሀገሮችም የአውሮፓ ዕጣ ፈንታ ይጠብቃቸዋል። አውስትራሊያም ሆነ ኒውዚላንድ ሁሉም በከባድ እሳትና ማዕበል ይጠረጋሉ። የሚተርፈውን ለሌላ ሁሉ እጃቸውን ለኢትዮጵያ ተዋህዶ ቤተክርስቲያንና ለኢትዮጵያ ብርሃናዊ አገዛዝ በመስጠት መንበርከክ ግዴታቸው ይሆናል። 11 አፍሪካ የክልል በሁሉም ነገሩ የተጎዳ ክልል ነው። 52 የሚሆኑ ሀገሮችን አቅፏል። የክልል አውሮፓውያን ተቀራምተው ገዝተውታል። እንግሊዝ፣ ፈረንሳይ፣ ፖርቹጋል፣ ስፔን፣ ጀርመን፣ ደች፣ ጣሊያን፣ ቤልጅየም፣ አሜሪካ ተቀራምተው ገዝተዋል። እንግሊዝ ግብፅን፣ ሱዳንን፣ ሰሜን ሶማሌን የገዛች ሲሆን ስፔኖች እነ ሞሮኮን፣ ማውሪታኒያን ሲገዙ ጀርመን፣ ቱኒዚያን፣ ፈረንሳይ ማዕከላዊ አፍሪካን በሙሉ፣ ፖርቹጋል እነ ሞዛምቢክ እና አንጎላን ሲገዙ ቤልጅየም ኮንጎን ገዝታለች። ጣሊያን ሊቢያን፣ ለአጭር ጊዜ ኢትዮጵያን፣ ለአጭር ጊዜ ደቡብ ሶማሌን ገዝተዋል። ደቡብ አፍሪካን ደቾች ገዝተዋል። ዚምባብዌና ናሚቢያን እንግሊዝ ገዝታለች። አሜሪካ ደግሞ ላይቤሪያን ገዝታለች። አፍሪካ ፍጹም የነጮች ተገዥ ነበረች። ለአሜሪካ ርካሽ ጉልበት የተዛቀው ከአፍሪካ ነው። ከከብት ባነሰ የሚታይ ህዝብ ነበር። የባሪያ ንግድ ውጤት ዛሬ አሻራው በአሜሪካ የሚታይ ነው። 11 ምዕራብ አፍሪካ ሞሮኮ፣ ሞሪታኒያ፣ አልጄሪያ፣ ሴኔጋል፣ ኬፕ ቬርድ፣ ጋምቢያ፣ ጊኒ ቢሳው፣ ጊኒ፣ ሴራሊዮን፣ ላይቤሪያ፣ አይቬሪ ኮስት፣ ቡርኪና ፋሶ፣ ጋና፣ ቶጎ፣ ቤኒን ይህ ሀገሮች በከፍተኛ ደረጃ የባሪያ ንግድ የተካሄደባቸው ናቸው። ሞሮኮ፣ ማውሪታኒያ፣ አልጄሪያ፣ ሴኔጋል ፍጹም የእስልምና አገዛዝና የእስልምና እምነት የተንሰራፋባቸው ናቸው። እነዚህ ሀገሮች ሙሉ በሙሉ የአሜሪካና የአውሮፓ ተገዦችና ፖሊሲ አራማጆች ናቸው። ምንዝርና የመገነነበት፣ ወንጀል የተንሰራፋበት፣ አከራሪ የሰፈነበት፣ መንግስታዊ ዘረፋ እጅግ ስር የሰደደበት ፍጹም ሙሉ የጠፋ የሁሉ መራገጫ ክልል ነው። ይህን ክልል ብርቱ ቅጣት ይጠብቀዋል። በዚህ ክልል የሚያርፈው የቁጣ በትር ከመካከለኛው ምስራቅ ሀገሮች የማያንስ ነው። ይህ ህዝብ ምንም የእምነት ጽናት የሌለው ጣዖት የሚያመልክ እስልምናን የሚከተል ሌሎችም ካቶሊክ፣ ፕሮቴስታንት በመጠኑም ያለበት ነው።
ብርቱ ቅጣት እጅግ ከባድ ጥፋት ይገጥመዋል። ወደ እውነት ሲመለሱ ወደ ኢትዮጵያ ሲመጡ ብቻ ሰላምን ያገኛሉ። 11 ሰሜን አሜሪካ። ይህ ክልል የአፍሪካ 11 ሰሜን አፍሪካ ይቅርታ ሰሜን አፍሪካ ተብሎ ይነበብ። ይህ ክልል የአፍሪካ ሰሜናዊ ግዛት ሲሆን በዚህ ውስጥ ግብጽ፣ ሊቢያ፣ ቱኒዚያ የሚገኙበት ነው። በውስጣቸው የእስልምና እምነትና አገዛዝ የሰፈነበት ነው። ይህ ክልል በአፍሪካ የእስልምና እምነትን ተጽዕኖ ለማሳረፍ መንደርደሪያ ሆኖ እያገለገለ ነው። 11 ግብጽ። የግብጽ አስተዳደርና ግብጽ ረጅም ታሪክ ያላት ሀገር ናት። ሕይወቷ ከኢትዮጵያ ምድር የሚፈሰው አባይ ነው። ለብዙ ሺህ ዓመታት ያጠጣት ያበላት ነው። በዚች ሀገር ብዙ አይነት ክንዋኔዎች ተፈጽመዋል። ቀድሞ በፈርዖን ትመራ የነበረችው ግብጽ በራሷ የኢትዮጵያ ግዛት ነበረች። ንጉሶቿም የሚሾሙት ከዚህ ከኢትዮጵያ የኩሽ ግዛተ መንግስት ይባል በነበረ አገዛዝ ነበር። ኢትዮጵያ ለዚህ ለአባይ ውሃ ሲባል ለብዙ ዘመን የተቀናበረ ጥቃት በመሰንዘር ለዛሬው የሀገር የጥፋት በቁጥር 1 የምትሰለፍ ሀገር ናት። ግብጽ በውስጧ ካለው መጠነኛ የተዋህዶ አማኝ በስተቀር እስልምናን የሚከተል ሀገር ነው። በዚች ሀገር ጥፋት እጅግ ብዙ ዜጎቿ ይጎዳሉ። በከፋ የረሃብ፣ የበሽታ፣ የፍጅት መከራ ይመጣታል። እንደ መንግስት መቆምም ያቀታቸዋል። የሰበሰቡት መሳሪያ ከነ ተጠቃሚው ይጠፋል። በኢትዮጵያ ተዋህዶ እምነት አስተዳደር ስር አሜን ብለው ካልተገዙ ጥፋታቸው ፈጽሞ ከምድር የሚያጠፋቸው ይሆናል። ትንቢተ ሕዝቅኤል ምዕራፍ 29 ቁጥር 1 ይመልከቱ። 11 ለሊቢያ። ይህችም ሀገር በነዳጅ የበለጸገች የእስልምና እምነት ተከታይ አገር ናት። ከግብጽ ጎረቤቷ ያልተለየ ዕጣ ይጠብቃታል። ትምክህቷ ሁሉ ይጠፋል። ተራፊዎች ጥቂት ይሆናሉ። 11 ቱኒዚያ። ይህችም ሀገር ብዙም ባትበለጽግ ሙሉ በሙሉ የእስልምና እምነት ተከታይ ሀገር ናት። ዕጣዋ ከግብጽና ሊቢያ ያልተለየ ይሆናል። መጽሐፈ ነገሥት ካልዕ ምዕራፍ 17 ከቁጥር 7 እስከ 18 ለንጽጽር ይመልከቱ። እዚህ ላይ አረፍ እንላለን። ካቆምንበት ከገጽ 60 እንጀምራለን። ማዕከላዊ አፍሪካ። ይህ የአፍሪካ ማዕከላዊ አፍሪካን፣ ናይጄሪያን፣ አንጎላን፣ ቻድን፣ ኮንጎን፣ ኒጀርን፣ ጋቦንን፣ ካሜሩንን ይይዛል። በዚህ ክልል ግጭት የሚበዛበት አካባቢ ነው። ነዳጅ፣ ማዕድን፣ ቡና፣ ካካዋ የመሳሰሉትን በመላክ የሚተዳደር አካባቢ ነው። እምነቱ የተመሳቀለ ነው። ካቶሊክ፣ እስልምና፣ ፕሮቴስታንት፣ እምነት የለሽ፣ የባህል እምነት፣ ዝርያ አዘል ግጭት የሚበዛበት ነው። እነዚህ ውስጥ ውል ያለው ነገር አይታይም። ከነጮች የተወረሰ ምንዝርና፣ ሌብነት፣ ግድያ የሰፈነበት ነው። ተጸጽቶ የሚመለስ ህዝብ እጅግ ጥቂት ነው። ይህም ክልል መስፈሪያው እሳት ነው። የተመኩበት ሁሉ ይጠፋል። ረሃብ ይነግሳል፣ በሽታ ይስፋፋል፣ ግጭት ያበረክታል። የሚያስተዳድር መንግስትም ይጠፋል። መናና ከንቱ ባዶ እስከሚሆን ይቀጣል፣ ይጠረጋል። እንደ ግለሰብ ለመዳን ለሌላው ሁሉ መፍትሄ የምትሆነው ኢትዮጵያ ብቻ ናት። የዚችን ሀገር መንፈሳዊም ሆነ ስጋ አስተዳደር መቀበል ብቻ ነው። 13 ምስራቅ አፍሪካ። በዚህ ክልል ሀገር የኢትዮጵያ ትገኛለች። ስለ ኢትዮጵያ የተጻፈውን መልእክት ለመረዳት በ13:1 ይመልከቱ። በምስራቅ አፍሪካ ኢትዮጵያ ከኢትዮጵያ ሌላ ሱዳን፣ ኬንያ፣ ሶማሊያ፣ ጅቡቲ፣ ባህረ ነጋሽ፣ ኤርትራ፣ ሩዋንዳ፣ ብሩንዲ፣ ኡጋንዳ፣ ታንዛኒያ ያሉ ሲሆን እነዚህ አገሮች በታላቅ ፍጅት ውስጥ ያሉ ናቸው። ክልሉም በድህነቱ የሚታወቅ ነው። በኢትዮጵያ ካለው የተዋህዶ እምነት ውጪ ሌላው እስልምና፣ ፕሮቴስታንት፣ ካቶሊክ፣ ፓጋን የባህል እምነቶች የህዝብ ለህዝብ ፍጅትም የሚታይበት ነው። ምስራቅ አፍሪካ የልዑል ዙፋን የሚጸናባት በኢትዮጵያ እምብርት ላይ ነው። ዙፋኑም የሚዘረጋ በመሆኑ እነዚህ አገሮች ከታላቅ መጠረግ በኋላ እድላቸው የሚወሰን ሲሆን በኢትዮጵያ ፕሮፐር ግዛት ውስጥ ወይም በመደበኛ ግዛት ውስጥ የሚካተቱ ናቸው። ከዚህ በፊት ግን ወንጀላቸው የወለደውን ብርቱ ቅጣት ይጋቱታል። ከኤርትራም የሚተርፍ ካለ ድንቅ ይባላል።
13:1 ሀገሬ ኢትዮጵያ። ሀገሬ ኢትዮጵያ በስተምስራቅ አፍሪካ የምትገኝ ናት። ሀገሬ የምትታወቀው በረሃብ ነው። ሁሉም ዓለም ስለ ረሃብ ሲነሳ ኢትዮጵያን ምሳሌ ያደርጋል። ለ7500 ዘመን በታላቅ የዲያብሎስ ፈተና የተጨፈጨፈች ሀገር ኢትዮጵያ ናት። በጊዮን የተከበበች ሀገር ኢትዮጵያ ናት። ዛሬ ሀገር ኢትዮጵያ ከረሃብ ስሟ ሌላ በኦርቶዶክስነቷ ጽናትና ጥንካሬ የምትታወቅ ናት። ሁሉንም የመጀመሪያዊቱን የነቢያቶች የሐዋርያቶች እምነት በጌታ ደም ያጸናችውን እምነት በድንግል ምልጃና በባለ ርስትነት የጸናችውን ተዋህዶ እምነት የጨበጠች ናት። አጽንታ በታላቅ የዲያብሎስ ውጊያ ጸንታ ለ7500 ዘመን የቆመች ሀገር ኢትዮጵያ ናት። ሀገር የኢትዮጵያ አምልኮን በሕገ ልቦና በሕገ ኦሪት በወንጌል ሕግ አጽንታ በማየት ሳይሆን በመስማት ያመነች ላመነችበትም እውነት እስካሁን በመላው ዓለም በሚንተቀጠቀው የገሃነም ደጅ የቆመች ሀገር ናት። ሀገር የኢትዮጵያ የተዋህዶ ኦርቶዶክስ እምነት አንበሶች የእምነት ጀግኖች ሀገር ናት። የዘመን ጽዋ እስኪሞላ በታላቅ እሳት የተበጠረችም ናት። ሀገሬ ቀጣፊ ትውልድ እንደሚያስበው አታ ለስራ ሰንፋ የተራበች አይደለችም፣ አልነበረችም። የችግሯ ምንጭ የጨበጠችው እውነትና እምነቷ ያስከፈላት ዋጋ ነው። አባቶቻችን ሁሉም ክህደትን፣ ኑፋቄን፣ መለያየትን ሳያስገቡ በአንዲት ተዋህዶ ጸንተው ኖሩ፣ አለፉ። በጊዜ ብዛት ከወደ ነጭ የበቀለ የጠላት አረም በነጩ ዘሪነት በአዝመራችን መሃል ገባ። ዛሬ የጸጋ ቅባት ነኝ የሚል በካቶሊክ ካህዲዎች በቤተ ክርስቲያን ተዘራ። እስልምናንም በእንግድነት ገብቶ ተንሰራፋ። ፕሮቴስታንት በስልጣኔ አምጮች እንደ ሸቀጥ ወደ ሀገር ውስጥ ገባ። በተለይ በደቡብ ኢትዮጵያ ተንሰራፋ። ጆቫ፣ ጥንቆላ፣ ትብተባ፣ ሁሉም የዲያብሎስ ዘርፈ ብዙ መሳሪያዎች ይችን ሀገር ወረሩ። በዚች ሀገር የወረደው መከራ በዚህ ብቻ አላቆመም፣ እጅግ ዘርፈ ብዙ ሆኖ መጣ። 13:2 እምነትና ውጊያው በኢትዮጵያ። ቀድሞ በነበሩ ዘመኖች ውጊያው በእመኑ ሰዎች መሃል ሆኖ በቃሉ ላይ የተደረገ የጨለማና የብርሃንን መንገድ በማጽናት ላይ የተመሰረተ ፍልሚያ ነበር። ሁሉም ማለት ይቻላል እምነት አለው። በአንድ ፈጣሪ ከሚያምኑ ጀምሮ በግዑዝ ነገር የሚያምን የሞላበት ጊዜ ነበር። ለንጽጽር ትንቢተ ሶፎንያስ ምዕራፍ 3 ከቁጥር 1 እስከ 20 ይመልከቱ። በኢትዮጵያ ከመጀመሪያው ጀምሮ እውነትን ተዋህዶ ኦርቶዶክስን ጌታ ስለተከላት የሚመጡ ነገስታት ስለ እምነት የቆሙ ነበሩ። ከጥቂቶች በስተቀር እነ ዮዲት ጉዲት፣ እነ ግራኝ መሐመድ ከፈጠሩት ቀጥታ የእምነት ጦርነት ሌላ አብዛኛው የመጣው ውጊያ በእምነት ስም የመጣ ዘመቻና ጸንታ በቆመችው ተዋህዶ መሃል አረም ለመዝራት በጠላቶች የተሰራ ጥፋት ነበር። የኢትዮጵያ ጀግኖች የእምነት አርበኞች እጅግ የበረታ የመከላከል እርምጃ በመውሰዳቸው ተዋህዶ በእሳቱም በማዕበሉም ጸንታ እዚህ ደርሳለች። የጥፋት ልጆችም እስካሁን ሊቋቋማት አልቻሉ። ዛሬው ያለው ውጊያ እምነቱን ባልያዘው ትንሽ እውቀት ላይ ባደረገ ውል ባጣ መሰረቱን በማያውቅ ቢያውቅም በናቀ ከነጭ የተቀበለውን ባህል እምነት የቁስ እድገት እውቀት እንደ አምላክ የሚያይና የሚያመልክ የጠፋ ትውልድ ጋር የሚካሄድ ትግል ሆኗል። ዲያብሎስ ይህንን የጨለመበት ትውልድ በአመራርም በሀብትም በኃይልም እንዲደረጅ አድርጓል ወይም ጥሯል። መንግስት በራሱ የዲያብሎስ መሳሪያ ሆኖ ይህን የጠፋ ትውልድ ፍጹም እንዲጠፋ ያደርጋል፣ እያደረገም ይገኛል። በኢትዮጵያ ተዋህዶ እምነት ላይ ያለው ውጊያ በመልእክት 2 እንደተጠቀሰው እምነት አለም በሚሉት ብቻ የሚሰነዘር አይደለም። እምነቱ በሌላቸው በመንግስት በውጭ መንግስታት፣ ዓለም አቀፍ ድርጅቶች፣ ባለሀብቶች ጭምር እንጂ። ሁሉም ይችን እምነት ለማጥፋት እስካሁን ይሰራል፣ እየሰሩም ይገኛሉ። ሁሉም ለመዘርዘር ሰፊ ቦታ ይፈጃል። በጠቅላላ በእምነት ውጊያው ካቶሊክ፣ ፕሮቴስታንት፣ እስላም፣ ጆቫ፣ ሌሎችም ሁሉ በቅንብር በተዋህዶ ኦርቶዶክስ እምነት ላይ የዘመቱ ናቸው። ሁሉም ዘማቾች ከውጭ በሚደረግላቸው ቀጥታ የገንዘብና የስልት የቁሳቁስ ድጋፍ የታጠቁ ናቸው። በመሆኑም ፍርዳቸው ቀድሞ ወጣ። አሁን ስላፈጻጸሙ በጽሁፍ መጨረሻ እናየዋለን። በኢኮኖሚ በባህል የተደረገው ውጊያ ከራሱ ከእምነቱ የማያንስ ነው። ድሃ እንድንሆን፣ እንድንራብ፣ እንድንበታተን ከራስ ባህል ይልቅ በምንዝርና በውሸት በእርስ በርስ መፋጀት እንድናልቅ፣ በበሽታ እንድንረግፍ፣
ባለን ሀብት እንዳንጠቀም በማድረግ ልማታችን ወደ ጥፋት በማዞር እስካሁን ሲሰራበት ኖሯል። በኢትዮጵያ ላይ በተደረገ በዘርፈ ብዙ ዘመቻ በጥቂት ግንባር ቀደም የምዕራብ የአረብ ሀገሮች በመመራት ሁሉም ዓለም የየበኩሉን ድንጋይ አቀብሏል፣ ወርውሯል። ዛሬ ይከፈልበታል። ለግንዛቤ ዕንባቆም ምዕራፍ 3 ከቁጥር 2 እስከ 19 ይመልከቱ። እንደ መንግስት ማዳከም፣ መንግስትን የራስ ጥገኛ ማድረግ፣ በተዋህዶ እምነታችን መሀል ተኩላ ውስጧ በመሰግሰግ ማዳከም፣ መበተን እየተደረገ ያለ ግልጽ ተግባር ነው። ወገኖቼ በብርሃን ስለምንተያይ በሰፊው ያን እንነጋገርበታለን። በኢትዮጵያ አፈጻጸሙ ምን ይሆናል? በዚች ሀገር ያለ ሁሉ ደግሞ ደጋግሞ እንዲያስተውል ተመክሯል፣ ተዘክሯል። አሁን የወቀሳ የመምከሪያ የማስጠንቀቂያ ጊዜ ተጠናቋል። ፍርድ ወደ ፍጻሜ ተሸጋግሯል። ስለዚህ በሉል ያልተመዘገበ ለምሕረት ያልተጻፈ ከነ ድንጋይ ልቡ እያፌዘ ያለ በዚያ አፈጻጸም ፍጹም ይጠረጋል እንጂ አያመልጥም። በምንዝርና የተነከረ ከንስሐ ያልደረሰ በትዕቢት የጸና በጠመንጃው በሀብቱ በጉልበቱ የሚመካ ውጪ ባለ ወገኑ የተኮራራ በድሃ ያላገጠ የድሃ ንብረት ሚስት የቀማ ጓደኛውን የካደ በውሸት የበለጸገ አገርን የካደ ተዋህዶን ለማጥፋት የደከመ ንብረቱን የዘረፈ ምዕመኑን ለተኩላ የበተነ ለባዕድ እምነትና መንግስት የሰለለ ዋጋም የተቀበለ ምንዝርናን ስራው ያደረገ ንጹሐንን ያስገደለ የገደለ የእግዚአብሔር አገልጋዮችን የተዋህዶ ኦርቶዶክስ እምነት አገልጋዮችን ያሳደደ ያሰረ ያሰቃየ በኢትዮጵያ ምድር የምህረትን ዘመን ያለ ቅጣት ያለ ዋጋ መክፈል ፈጽሞ አያይም። የሚያየውም ንስሐ የገባውና የተጸጸተው በመጠነኛ ቅጣት የታለፈው ብቻ ይሆናል። በኢትዮጵያ ምድር ምንዝርናን በማስፋፋት ሴቶች እጅግ ከፍተዋል። ሱሪ ለባሽ ገላዋን ገላጭ በፍጹም የማትመለስ ነውረኛ ሴት ሁሉ በላያቸው ላይ የሚጠርጋቸው እሳት ወጥቷል። በኢትዮጵያ ከአንዲቷ ከተዋህዶ እምነት ውጪ ሌላ አይረግጥም፣ አይኖርባትም፣ አይጠለልባትም። ከዚህ አፈጻጸም መውጣት በኋላ በኢትዮጵያ በግልም በመንግስትም በኢትዮጵያ ተዋህዶ ቤተክርስቲያንም በመንግስት ተቋማትም ስለሚወሰዱት አቋምና እርምጃዎች በቀጣዮች የድርጊት መመሪያዎች ይገለጻሉ። ለንጽጽር የዳዊት መዝሙር 145ን ይመልከቱ። መላው ሀገር የኢትዮጵያ ልጆች፣ የተዋህዶ እምነት ልጆች፣ የድንግል ልጆች፣ የገብርኤል የሚካኤል አንበሶች፣ የኡራኤል የሩፋኤል አርበኞች፣ በአጠቃላይ ቀን የዋህ የሆንከው ኢትዮጵያዊ በሙሉ ባለህበት ጸንተህ ቁም። ቅድስናህን ጠብቅ፣ አትደንግጥ፣ አትፍራ። ራስን ለፈጣሪ ስጥ። ለታላቅ የልዑሉ አገልግሎት ራስን አዘጋጅ። እስከ ዛሬ ከሰራው ጥፋት በምህረቱ ሽሮ በቸርነቱ ያሰበህን የኢትዮጵያ አምላክ አስብ፣ አመስግን። ዝርዝር መመሪያዎችን በጥንቃቄ አንብብ፣ አስተውለህም አድርግ። እግዚአብሔር ለክብሩ መርጦሃልና ራስን በቅድስናና በትሕትና አንጽ፣ ከክፋት ሁሉም ራቅ። 14:1 ደቡብ አፍሪካ። ይህ ክልል ደቡብ አፍሪካን፣ ናሚቢያን፣ ዚምባብዌን፣ ዛምቢያን፣ ሞዛምቢክ፣ ማዳጋስካር፣ ሌሴቶ፣ ማላይ፣ ቦትስዋና፣ ሞሪሸስ፣ ኮሞሮስን ይይዛል። ይህ ክልል እጅግ የተጎዳ የቅኝ ተገዢ ነው። በተለይ በዚህ አገዛዟ መጥፎነት የምትታወቀው እንግሊዝ እስከዛሬ የምትጫነው ክልል ነው። ህዝቡ የጌቶቹን እምነት የወረሰ ነው። በደቡብ አፍሪካ፣ በሞዛምቢክ፣ በዚምባብዌ፣ በናሚቢያ ዛሬም ጥቁሩን እየገዙ እየዘረፉ ያሉት ነጮች እዚያው እንደሰፈሩ ናቸው። ስለዚህ ይህ ክልል እንደ አውሮፓዎቹ የሚመዘን ነው። በዚህ ክልል ምንዝርናው እጅግ የከፋ ነው። ብዙ እምነቶች አሉ። ካቶሊክ፣ አንጀሊካን፣ ፕሮቴስታንት፣ ሙስሊም በስብጥር ያለበት ነው። የተሰባጠረ ቅጣት ይጠብቃቸዋል። በእሳትም ይፈተሻሉ። የማያቋርጥ እሳት ይበረብራቸዋል። ለሁሉም ዓለም እንደሚሆነው እነዚህም ጥቂት የሚተርፍ ስለሚኖራቸው በኢትዮጵያ ተዋህዶ ኦርቶዶክስ ስር ሲጠለሉ በኢትዮጵያ የሚሰፍነውን ብርሃናዊ አገዛዝ ሲቀበሉ ብቻ ሰላማቸው ይመለስላቸዋል። ከዚህ ውጪ የሚፈጠር መፍትሄም ሆነ ዘዴ አያገኙም፣ አይኖርም። ለንጽጽር አሞጽ ምዕራፍ 2 ከ14 እስከ 16 ቁጥር ይመልከቱ። በውስጥ ገጽ የተዘረዘሩት የመካከለኛው ምስራቅ ሀገሮች ሸክም እጅግ ከባድ ከብዙ ጥፋትና ውድመት በኋላ ነው ለተዋህዶ ኦርቶዶክስ ለኢትዮጵያ አገዛዝ እጃቸውን የሚሰጡት። መሰረታቸው ፍጹም ዲያብሎሳዊ በመሆኑ እሳቱ እየወረደባቸው ጥቂት እስከሚቀሩ የማይመለሱ ናቸው። 15 አውሮፓ።
የአህጉር አውሮፓ ሲሆን በዋናነት እንግሊዝን፣ ጀርመንን፣ ፈረንሳይን፣ ስፔንን፣ ዴንማርክን፣ ጣሊያንን፣ ፖርቹጋልን፣ ሆላንድን ያቀፈ ሲሆን በቅርቡም ከራሽያ ተገንጥለው ወደሱ የገቡት እንደ ፖላንድ፣ ቼክ፣ ላትቪያ፣ ኤስቶኒያ፣ ክሮሺያ፣ ቡልጋሪያ፣ ሩማኒያ እና ሃንጋሪ የሰበሰበ የአውሮፓ ህብረት የሚባል ድርጅት ያለው ሲሆን ኔቶ ከአሜሪካ ጋር ተጣምሮ ዓለምን ለመግዛት የሚጥሩና እየገዙም ያሉ ናቸው። በኢኮኖሚያቸው ከአሜሪካ ቀጥሎ ያሉ ናቸው። ጀርመን፣ ፈረንሳይ፣ ስፔን፣ አውስትራሊያ፣ እንግሊዝ፣ ሆላንድ፣ ጣሊያን እና ፖርቹጋል እነዚህ ሀገሮች ፍጹም የጥፋት ሀገሮች ናቸው። በውስጣቸው ሁሉም የእምነት አይነት አለ። ከተዋህዶ እምነት በስተቀር የምንዝርና ቁንጮ ናቸው። የክህደት ሀገር ነው። በኑሮቹ ምቾት ባላቸው የኢንዱስትሪና የፍልስፍና አካሄድ እጅግ የሚመጻደቁ ናቸው። ከእንግሊዝ ቀጥሎ ዓለምንም በቀኝ በመግዛት በሰው ዘር ደም የተጨማለቁ ናቸው። ሰውን አሽከራቸው፣ ሀብቱን ንብረታቸው አድርገው ዘምተው ለረጅም ዓመቶች ድሃን የፈጁ ናቸው። በእነሱ ውስጥ ያሉት ካቶሊክ፣ አንጀሊካን፣ ፕሮቴስታንት እምነቶች ከመንግስታቸው ጋር እኩል ለሰው ጥፋት የዘመቱ ናቸው። ከእንግሊዝ አንጀሊካን እንደ መንግስት ሆና የመራችም ናት። አውሮፓ ፍጹም የዓለም የጥፋቷ ቁንጮ ነው። በአውሮፓ ተፈልጎ የሚገኝ አንድም ለምህረት የሚያበቃ ነገር የለም። በሐዋርያት ደም የታጠበች በብዙ ክርስቲያኖች ሕይወት ያላገጠች የዲያብሎስ የጥንት ማዘዣ የዛሬው ከአሜሪካ ቀጥሎ ሁለተኛ ማዘዣ ጣቢያ ናት። የሚጠብቃት አውሮፓ እንደ አህጉርም ሆነ በውስጧ እንደ አቀፈቻቸው ሀገሮች በሙሉ በአንድ ሚዛን ትሰፈራለች። በዚህ ክልል የአውሮፓ ህብረት አባል የሆኑ 28 የሚጠጉ ሀገሮች በሙሉ በልዑል እሳት ማዕበል የሚጠረጉ ናቸው። ከዚህ ክልል የሚተርፍ ቢኖር እጅግ ጥቂት ናቸው። እንደ ሀገር ቀርቶ እንደ መንደር መቆም የማይችሉ ናቸው። የሰበሰቡት መሳሪያ የራሳቸው መጥፊያ ይሆናል፣ የአውሬ መርቢያ ይሆናል። ዛሬ እንረዳለን ባዮች ነገ እርዱን የሚሉ ይሆናሉ። ከነዚህ የሚተርፍ የታደለ ነው። ከሚመጣውና ከሚፈሰው የልዑል ቁጣ ከተረፉት መዳን የሚቻለው በአንድ መንገድ ብቻ ነው። ለኢትዮጵያ ተዋህዶ ኦርቶዶክስ እጅ መስጠት፣ በእምነቱ በአስተዳደሩ እንደ መንግስትም እንደ ቡድንም እንደ ግለሰብም በኢትዮጵያ ለሚቆመው ብርሃናዊ መንፈሳዊ የልዑል አገዛዝ ፍጹም እጅ መስጠት ብቻ ነው። እጅም ቢሰጡ ከልዑል ሲጸናና መታዘዙ ከልብ መሆኑ በልዑል ሲረጋገጥ ነው። ለማነጻጸሪያ ትንቢተ ኤርምያስ ምዕራፍ 51 ከቁጥር 1 እስከ 58፣ ትንቢተ ኤርምያስ ምዕራፍ 50 ከቁጥር 24 እስከ 32 ይመልከቱ። ከውስጣቸው ለሰው የሚጠቅም ሲቀር ማናቸውም ለጥፋት ሌላውን ለመግዛት ተፈጥሮን ለመጉዳት ስግብግብነት፣ በአጠቃላይ ለሰው ዘር ሰላምና ጤና ለምድሪቱም ጤና እንቅፋት የሆነው ስራችሁ ሁሉ ከመሰረቱ ተጠርጎ ይጠፋል። ለንጽጽር የዳዊት መዝሙር 13-14 ከቁጥር 2 እስከ 8 ይመልከቱ። 15:1 እንግሊዝ ይህች ሀገር የአውሮፓ ቀዳሚ መሪ ናት። የዚች ሀገር ወንጀልና የኃጢአት ጥፋት ከአሜሪካ በምንም መልኩ የማይለይና በማናቸውም ታሪኳም ሆነ ስራዋ ከባቢሎን የምትመሳሰልና ጠበቃ በመሆኗ ከዚህ በተጨማሪ የክህደት ፈላስፎች የፈለቁባት የእምነታችን ጠላቶች በትልቅ ደረጃ የተስፋፉባት ለአሜሪካ ልጆቿ እዚህ መድረስ ዋናው እሷ ናት። እንግሊዝ ዓለምን በቅኝ የገዛች የጥፋትን ስራ በሁሉም መልኩ ለዓለም ያስተማረችና የመራች መሰረት ያስጨበጠች ናት። የዚች ሀገር ዕጣ ፈንታ በምንም መልኩ ከአሜሪካ ዕጣ ፈንታ አይለይም። 15:2 ፈረንሳይ ይህች ሀገር ከእንግሊዝ ጋር ተመሳሳይ ታሪክ ያላት፣ በዓለም ቅኝ ገዥነት ከእንግሊዝ ጋር እኩል ትራመድ የነበረች ናት። ከእንግሊዝ የማይተናነስ ወንጀል በሰው ዘር ላይ የፈጸመች ናት። ከአምስቱ ኃያላን አንዷ ናት። የኔቶ ቁልፍ አባል፣ የአውሮፓ ህብረት መስራች ናት። ፈረንሳይ በአገሬ ጉዳይ ጣልቃ የገባች ናት። አገሬን ወደብ አልባ ካደረጉ አገሮች የቅርቡ ተጨባጭ ጠላት ናት። ጅቡቲን የጦር ሰፈራና መናኸሪያ ያደረገችም ናት። ለእሷ የሚደርሰው ጥፋት እጅግ ብርቱ ነው። የሰበሰበችው ሀብት ይጠፋል። ያከማቸችው የጦር መሳሪያ፣ ኒውክሌር፣ ኬሚካል፣ ባዮሎጂካል፣ ሚሳይል፣ ጀት፣ የጦር መርከብ፣ ሰብመሪን ሁሉም እንደ ጢስ ይተናል። ዜጎቿ በሙሉ በሰዓት ይበጠራሉ። አጥቶ መንከራተትን፣ መራብን ያዩታል። ለእነዚህ መንግስት ብርቱ ቅጣት ሳያቋርጥ ይወርድባታል።
እናንተ በኢትዮጵያ ዛሬም እየሰራችሁት ላላችሁት በደል ለፍርድ ትቀርባላችሁ። ቶሎ ምህረት ስለጠየቃችሁ አታገኙ። ለንጽጽር ሚክያስ ምዕራፍ 2 ከ1 እስከ 3 ይመልከቱ። ጣሊያን ትላንት ቅኝ ሊገዛ መጣ፣ ዛሬ የለም። እናንተ ግን ጉልበተኞቹ ብዙም ሳይርቅ በቅርቡ ጅቡቲን ከእናት ምድሯ ነጥላችሁ ነፃ ናት አላችሁ። ጦር ሰፈር አደራጃችሁ፣ መቀበሪያችሁ ትሆናለች። አገራችሁ የሰውን አገር እንደበተነች ትበታተናላችሁ። እናንተ በኢትዮጵያ ፊት አለ ፍርድ አትታለፉም። ትቢያ ትለብሳላችሁ። በአውሮፓ ላሉ ሀገሮች የከፋ የጥፋት ምሳሌ ትሆናላችሁ። በመላው ዓለም ያለ የሰው ዘር በሙሉ ልብ ብለህ አድምጥ። ልትወስደው የሚገባ እርምጃ ምንድን ነው? በዚህ የልዑል ውሳኔ ውስጥ የሁሉንም መልእክቶች በሚገባ የተረዳ ከሆንክ ከዚህ በታች ያሉትን እንደ መጀመሪያ ሁሉ ከዚህም በኋላ ያሉትን የአፈጻጸም ውሳኔዎች አስተውለህ ተረዳ አድርግም። ይህ መልእክት መላውን ዓለም የሚታይበት የእምነት መነጽርህ ነው። ከራስ አትለየው። የሚፈጸመውን የልዑል ውሳኔ አስፈጻሚዎች ሲያከናውኑት ልብ ብለህ አስተውል። በምድር ሆነ በውሃ በባህርም ውስጥ ሁሉ ሆኑ ይህ የልዑል መልእክት የማይዳኘው ዓለም የለምና ፍርዱን ይሁን። ሁሉም የዓለም መሪ፣ ሁሉም የዓለም ሕዝብ፣ ሁሉም ባለጸጋ፣ ሁሉም ድሃ በብርሃናዊ ፍርድ ይዳኛልና ልብ ብለህ አድምጥ። እምነት የሌለ ጠማማ ትውልድ እስከምትጠረቅ ጠብቅ። 16 የምትወስደው እርምጃ እንደ ግለሰብ ማንኛውም የሰው ዘር ይህንን መልእክት አንደኛውን፣ ሁለተኛውን መልእክት ይህንንም ሶስተኛ አፈጻጸም ውሳኔ ማንበብ፣ መረዳት፣ ማስረዳት እንደ ወሳኝ መመሪያ መጨበጥ፣ ለሌላውን ማስጨበጥ ከፈጣሪ የተሰጠን ግዴታ ነው። ለማንኛውም ሰው በኢትዮጵያ ተዋሕዶ ኦርቶዶክስ እምነት እንዲጸና፣ እንዲጠለል፣ አምኖ ተጠምቆ እንዲሰበሰብ በፈጣሪ ታዟልና አንተም ይህንን አድርግ። ያመንክ ቀድሞውንም በእምነቱ ካለ ማናቸውንም የፈጣሪ ትእዛዝ ጠብቅ። ከቅድስና አትጉደል። ከኢትዮጵያ ውጭ ያለ ማንኛውም ብልህ ያመንክ በህሊና የተለወጥክ ሰው በሙሉ ባለበት የትኛውም የዓለም ማዕዘን በጎጆ በቤትህ ሆነ ወደ ፈጣሪ መመለስን፣ መጸጸትን፣ በእውነት ለተዋሕዶ እምነት መቆምህን ለፈጣሪ በጾም በጸሎት ንገር። ቀጥሎ ማናቸውንም ኢትዮጵያዊ የእምነቱ ሰው ለማግኘት ጣር። በተዘረጉ የመረጃ መረቦች ለማግኘት ሞክር። በሀገር ካለው የኢትዮጵያ ኤምባሲ መረጃ ጠይቅ። ከዚህ ከኢትዮጵያ የሚያገናኝህን አድራሻም ጠይቅ። ሁሉንም አግኝተህ ተመለስ። በነጠላ ቢያቅትህ በህብረት አቅምህን አስተባብረ መምጣትና የእምነቱን ስርዓት ፈጽመህ ህጉን አውቀህ መመሪያ ተቀብለህ መሄድ ትችላለህ። በልቡ ለተለወጠ ሰው መንገዱ ክፍት ነውና። ማንኛውም ኢትዮጵያዊ በየትኛውም ዓለም ያለ ሁሉ መልእክቱን ለማግኘት የሚፈልጉ ሰዎችን መርዳት ግዴታው ነው። ከብርቱ ቅጣት መፍሰስ ጀምሮ ሰዎች ለመዳን ይጥራሉና ማምለጫውን ማሳየት ግዴታ ነው። በዚህም ለመነገድ የሚሞክር ይቀጣበታልና አገልግሎትን በነጻ ይስጥ። ውሳኔው ወደ አፈጻጸም ተሻግሯልና ያልጠበቅናቸው ሀገሮች፣ ህዝቦች ሲጠፉ ምሕረት ሲሹና ማምለጫ ሲፈልጉ በየትም ያለ የተዋሕዶ ኦርቶዶክስ ልጅ በትህትና በቅንነት ራስን ዝቅ በማድረግ መርዳት ዋናው ተግባርና ግዴታው ነው። በትምክህት የሚናገር የሚያደርግ የሚመጻደቅ ብርቱ ቅጣት ይጠብቀዋልና ከዚያ አስጸያፊ ስራ ይቆጠር። አንዳንድ መንግስታቶች፣ ቡድኖች፣ ድርጅቶች ይጠቅመናል ባሉት ድርጅቶች የመከለሻ ዘዴ ተጠቅመው ሊገልጹት ይችላሉና በጥንቃቄ ከያዛችሁት ኦሪጂናል መልእክት ጋር አመሳክሩት። ማንኛውም የሀገር መሪ፣ የእምነት ድርጅት መሪ፣ የጦር መሪ፣ የደህንነት መሪ ወይም ኃላፊ፣ የምክር ቤት አባላት፣ የመወሰኛ ምክር ቤት አባላት፣ የዓለም አቀፍ ድርጅት መሪዎች፣ የእርዳታ ድርጅት መሪዎች፣ ዓለም አቀፍ የሙያ ማህበሮች ኃላፊነት ያለበት የህዝብን አመራር የያዘ በሙሉ ይህንን ትእዛዝ ያስተውል። ባለው የወልም የግልም ኃላፊነት ትልቅና ትንሽነት በዚህ መልእክት መሰረት ስለሚመዘን መረጃን ለህዝቡ መግለጽ፣ ህዝቡን ወደ እውነት መመለስና ማስረዳት ግዴታ ነው። ይህን የማያደርግ እንደ ግለሰብ እንደ መሪነቱም ይጠየቃልና እንደ ትእዛዙ የሚፈጽም ከሆነ ሸክሙ ይቀላል። በተለይ የሀገር መሪዎች፣ የሀገሪቱ ህግ አውጪዎች፣ በህዝብ ተመርጠናል የሚሉ የስርና የበላይ ምክር ቤቶች ይህንን መልእክት በግልጽ ማሳወቅ። ለንጽጽር መጽሐፈ መቃብያን ቀዳማዊ ምዕራፍ 22 ቁጥር 5 ይመልከቱ።
በግልጽ ማሳወቅ፣ ማስረዳት፣ ወደ ኢትዮጵያ መጥተው ለመረዳት ለሚሹ ማገዝ፣ መርዳት፣ መስጠት፣ ከኢትዮጵያ ካሉት ጋር ማገናኘት ግዴታቸው ነው። አመሩሃ በየትኛውም ሀገር የሚገኝ ዳኛ፣ አቃቤ ሕግ፣ የጸጥታ ሰራተኛ፣ የጦር አባል ቁጣው ሲፈስ ሹመትና ጉልበት እውቀትና ሀብት አያድነውምና አውቃችሁ ጠብቁ ወይም ፈጥናችሁ ውጡ። ማንኛውም ሰው ወይም መንግስት በቂ መረጃ ሳይሰጥ የሚያፍን ከሆነ በየአቅሙ ብርቱ ቅጣት ያገኘዋል። በዚህ ድርጊት ምሕረትን አያገኛትም። ማንኛውም አሰናካይ እንጥፋት ሰው ሁሉ ይፌዝበታል፣ ሞትን እየለመነ ያልፋል፣ ይሸልታታል። በ73/1998 የተገለጸውን የመጀመሪያ መልእክት በ27/9/2000 የተገለጸውን ሁለተኛ መልእክት ለህዝብ ሳትገልጹ አፍናችሁ ያስቀራችሁ ግለሰቦች፣ የሀገር መሪዎች፣ የእምነት ድርጅት መሪዎች፣ የዜና ማሰራጫዎች፣ ዓለም አቀፍ ድርጅቶች በአጠቃላይ መልእክቶቹ ደርሷችሁ የናቃችሁ፣ ያቃለላችሁ፣ ያፌዛችሁ ሁሉ አሁንም ይህ የአፈጻጸም ውሳኔ ቢደርሳችሁ እንደ ቀድሞ ስህተታችሁ ብትደግሙ ደግሞም ታደርጋላችሁና በመጀመሪያ የቁጣውን እሳት ትጋታላችሁ። ይህ ሲደረግ ሌላውም ይማራልና በዚህ ስህተት ያለ ቅጣት አትታለፉ። ለንጽጽር መጽሐፍ ምሳሌ ምዕራፍ 16 ቁጥር 5 ይመልከቱ። ይህንን መልእክት በመናቅ በማፌዝ እንደ እብድ ንግግር በመቁጠር ከቀደመው ክፋታችሁ፣ ትዕቢታችሁ፣ እውቀታችሁ፣ ሀብታችሁ በመመጻደቅ በጨበጣችሁት የመሳሪያ ጉልበት በመመካት ጸንተው የሚቆሙ መሪዎች፣ አገሮች፣ ቡድኖች፣ ድርጅቶች፣ የእምነት ተቋሞች፣ ግለሰቦች፣ ባለ እውቀቶች፣ ፈላስፎች፣ ሊቆች፣ ጀነራሎች አሉና በመልእክቱ አምኖ የተጸጸተና የተመለሰ ሰው ምንም ይሁን ምን ከላይ ከተጠቀሱት ፈጽሞ ራሱን ማራቅ አለበት። በክፉ ስራቸው መተባበር፣ መታዘዝ የለበትም። እነዚህ ለቁጣው ማረፊያ የተሰናዱ ጠፊ ናቸውና። በየትኛውም ሀገር ያለ አገርን የሚጠብቅ መሪ ወታደር እንደተሸከመው የህዝብ ኃላፊነት መጠን ቁጣው ሲበረታ፣ አደጋው ሲጨምር፣ ጠረጋው ሲያይል ህዝቡ ወደ እውነቱ እንዲመለስ መጣር አለበት። በከንቱ ምክንያት እየደረደረ መፍትሄ ያመጣለሁ እያለ ጊዜውን ማባከን የለበትም። ስብሰባ፣ ዕቅድ፣ ውይይት፣ የመፍትሄ ውሳኔ፣ ድጎማ ሁሉም ይታቀዳሉ እንጂ የሚያመጡት ውጤት ስለሌለ ማንኛውም ሰው በዚህ መልእክት የታዘዘውን የተነገረውን እንዲፈጽም እንዲረዳ ማድረግ ግዴታ ነው። ለንጽጽር መጽሐፈ ምሳሌ 12 ቁጥር 26 ይመልከቱ። ወደ መልእክቱ ምንጭ ወደ እግዚአብሔር ሕዝቦች ማረፊያ መቀመጫና ማዘዣ ስፍራ ኢትዮጵያ ለመምጣት መመሪያ ማግኘት ለሚፈልጉ ማናቸውም ሰዎች እንደ ግለሰብም እንደ ቡድንም እንደ ድርጅትም እንደ ሀገርም በፈለጉት ቅርጽ ሆነው ለመምጣት ቢሹ ያሉበት ሀገርና አስተዳደሩ በሁሉም መልኩ መርዳት ይገባዋል። በሀገር ያለው መንግስት ምን ማድረግ እንዳለበት በራሱ የሚያስፈልገው መመሪያ ይሰጣልና በኢትዮጵያ በኩል ምንም እንቅፋት እንዳይኖር ይደረጋል። በኢትዮጵያ ያሉ ማናቸውም ድርጅቶች፣ ማህበሮች፣ ተቋሞች፣ የቤተ ክርስቲያን መጠለያዎች፣ አገልጋዮች፣ ምዕመኖች ለሚመጣው ሁኔታ ሁሉ ራሳችሁን ማዘጋጀት አለባችሁ። ድርብ ኃላፊነት ይጠብቃችኋል። ከየትኛውም ዓለም የሚመጣ እንግዳ ወንድምታችሁን በእግዚአብሔር እንደሰጣችሁ ቸርነት መጠን በቅንነት፣ በንጽህና፣ በትህትና፣ በፍቅር ልዑል እንዳስተማራችሁ ሆናችሁ ማገልገል ግዴታችሁ ነው። በኢትዮጵያ ተዋሕዶ ኦርቶዶክስ ቤተ ክርስቲያን መሰረት የታነጻችሁ ውድ አባቶቼ፣ እናቶቼ፣ አበው የተዋሕዶ እምነት መምህራን፣ ሊቀ ሊቃውንት፣ የዜማ፣ የቅኔ፣ የአቋቋም መምህራን፣ የድጓ መምህራን፣ በየጫካው የወደቃችሁ መነኮሳት፣ ባህታውያን፣ በየገጠሩ በእምነታችሁ ጽናት ከቤተ ክርስቲያን ተባራችሁ በመንከራተት ያላችሁ አገልጋዮች፣ ምዕመናን በሙሉ ከእንግዲህ የሚጣለው ተጥሎ ለተጋድሏችሁ ከጌታችሁ ክብርን፣ ምስጋናን፣ በረከትን ታገኙ ዘንድ ታዟልና በተባረከችው ኢትዮጵያ ዓለምን በምትመራ ውድ ሀገራችሁ ኢትዮጵያ የልዑል የክብሩ ማረፊያ ኢትዮጵያ እነሆ ስራውን ትረከቡ ዘንድ የአፈጻጸም ውሳኔ ተላለፈ። በመሆኑም ለደስታውም ለመጽናናቱም ለአገልግሎቱም ራሳችሁን አዘጋጁ። በመላው ዓለም በክብር በጸጋው ተሞልታችሁ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለድንግል እናታችሁ ለአባታችሁ ለወዳጆቻችሁ ለሚካኤል፣ ለገብርኤል፣ ለሩፋኤል፣ ለፋኑኤል በጥቅሉ ለሁለት እምነታችሁ ለማገልገል ተዘጋጁ። አንበሶች የልዑል አርበኞች ተጽናኑ። ለንጽጽር መጽሐፈ ምሳሌ ምዕራፍ 30
ቁጥር 6 እንዲሁም ከ29 እስከ 31 ይመልከቱ። መንፈሳዊ አገልግሎትን ወደ ንግድ ለመለወጥ የሚያስቡ ካሉ አሁኑኑ ሌላ ዓለም ለመኖር ቢያስቡ ይቀላቸዋል። አልምርምና እንግዳችሁን በፍቅር ያለ ዋጋ አስተናግዱ። የአባቶቻችሁን ሕግ ተከተሉ። ፈቅዶ በፍቅራችሁ ደስ ብሎት ለሚባርካችሁ ስጦታን ለሚሰጣችሁ በትሕትና ተቀበሉ እንጂ እንደ ንግድ አገልግሎት ዋጋ አትቀበሉ። ቀድሞም ስራችሁ ንግድ የሆነ በግልጽ የንግድ ቤት መሆኑን አሳውቁ። በተለይ ቤት አከራዮች ቤት የእግዚአብሔር መሆኑን ወቁ። የምታደርጉት ሁሉ ለንግድ ሳይሆን ከፈጣሪ ለሚገኝ በረከት ይሁን። ያለፉትን በቅጣት የተጠረጉትን በክፋት የጸኑትን የማይበሉትን የአመፅ ሀብት የሰበሰቡትን አብረዋችሁ የሌሉትን ሁሉን ትተው ወደ አፈርነት የተቀየሩትን ወገኖች አስቡ። እናንተ የቀራችሁት የእነሱን ስራ ለመድገም አይደለም። ከዚህ ፍጹም ራቁ፣ እኔም አላልፋችሁም እንደ 17 ከቅጣት በኋላ የሚፈጠር መንፈሳዊና ስጋዊ አኗኗር አስተዳደር ምን ይመስላል? 1 ዓለም የሚጠብቃት በትርና እሳት ፈጽሞ አይተው የማታውቀው። በዚህ ቁጣ ፍሰት አመፀኞች በሙሉ ይጠረጋሉ። ምንም መሸሸጊያ ማምለጫ ቀዳዳ ያጣሉ። የሰው ዘዴ ሁሉ ከንቱ ይሆናል። አዲሱ ስርዓት ይፈጠራል። አዲሱ አስተዳደር ይዋቀራል። 2 ኢትዮጵያ የዓለም ሁሉ መንፈሳዊም ስጋውን መሪ ትሆናለች። 3 በዓለም አንድ እምነት፣ አንድ ጥምቀት፣ መልከ ብዙ አንድ ህዝብ ይሆናል። 4 ቋንቋ ዛሬ ያለው የዓለም ቋንቋ አጠቃቀም ከስሙ የኢትዮጵያ ቋንቋ አማርኛ የዓለም መግባቢያ ቋንቋ ይሆናል። መላው ዓለም እንግሊዝኛን እንደሚያጠና ሁሉ ያቀርቶ አማርኛ ዋናው መግባቢያ ይሆናል። የስራው ቋንቋም ይደረጋል። 5 በኢትዮጵያ የሚቆመው ብርሃናዊ አገዛዝ በመላው ዓለም ለሰው ዘር በሙሉ የሚመቸውን ያስተዳደር፣ የፍትህ፣ የኢኮኖሚ፣ የገንዘብ፣ የትምህርት፣ የጤና፣ የመገናኛ ወዘተ አሰራሮች ያሰፍናል። 6 በኢትዮጵያ የሚቆመው የኢትዮጵያ ተዋሕዶ ኦርቶዶክስ በመላው ዓለም ያለውን የሰው ዘር መንፈሳዊ ሕይወት በራሷ ቀኖና ስርዓት ከልዑል በሚሰጣት ትእዛዝ ትመራለች። ቅድስና የተሞላበትን መንፈሳዊ ስራ ትሰራለች። ለዓለም ብርሃን ሆና ታበራለች። 7 በቤተ ክርስቲያን የመንፈስ ቅዱስ አመራር የሚሾሙ አባቶች፣ አገልጋዮች በመላው ዓለም ይበተናሉ። ህዝቡን ይመራሉ፣ ያንጻሉ፣ ያስተምራሉ። 8 መንፈሳዊ አገልግሎቱ ሁሉ መሰረቱ የሚጣለው በኢትዮጵያ ተዋሕዶ ቤተ ክርስቲያን ስርዓት፣ አሰራርና ትምህርት ይሆናል። የሚቋቋሙ ቤተ ክርስቲያኖች በቤተ ክርስቲያኑ አመራርና ፈቃድ መሰረት ይሆናል። 9 በኢትዮጵያ የሚጸና የልዑል ዙፋን በስላሴ የታመኑ የተቀቡ አገልጋዮች የሚቀመጡበትና ከእነሱ በሚፈሰው መንፈሳዊና ስጋዊ አመራር እንደ እግዚአብሔር መንፈስ ቅዱስ ፈቃድና አመራር በመላው ዓለም በሚዋቀረው ስርዓት አገዛዝ ህዝብ በሙሉ መንፈሳዊውን ስጋዊውንም አመራር ያገኛሉ። በመላው ዓለም ያለው የወሰን ያከላለል ሁሉ ለአስተዳደር፣ ለህዝብ አኗኗር፣ ለጉርብትናው፣ ለመቀራረቡ፣ ተፋቅሮ ለመኖሩ በሚመች ሁኔታ ይስተካከላል። የቀደሙ ቅኝ ገዢዎች አሻራ ይወገዳል። በመላው ዓለም ያለው የስጋ አሰራር መንፈሳዊ ህይወትን የማያዳክም የማይጎዳ መሆኑ ሲረጋገጥ ተግባራዊ ይሆናል። ዓለም የምትተዳደርበት መንፈሳዊ ህግና ስጋዊ ህግ ወጥና አንድ ብቻ ይሆናል። ዓለም አንድ ህገ መንግስት ብቻ ይኖራታል። በህገ መንግስቱ ተመስርቶ በማይቃረን በማይሻር መልኩ በየዓለሙ ገጽታ ለተዘረጉ የከባቢ አስተዳደሮች ህጎች ይደነገጋሉ። የሚወጡ ህጎች በሙሉ ከዚህ ከኢትዮጵያ ማዕከል ቀርበው ይጸድቃሉ፣ ይሻራሉ፣ ይታረማሉ፣ ይሻሻላሉ። የጸጥታ ኃይሎች በመላው ዓለም በመንፈሳዊ ስነ ምግባር በህግ አግባብ ታንጸው በቅንነት የሚያገለግሉበት ስርዓት ይደራጃል። ፍትህ በመንፈሳዊና ስጋዊ አሰራር ምን እንደሚደረግ ወደፊት ከመንፈሳዊ አባቶች ከህግ ባለሙያዎች ጋር በመቀናጀት ወጥ ስርዓት ይዘረጋል። እውነትን ብቻ መሰረት ያደረገ የፍትህ ስርዓት ይደራጃል። ዓለም በውስጧ ብዙ ህዝብ እንደማቀፏ መጠን የህዝብን ሀብት ጠቅልሎ በጥቂት ግለሰቦች ሰብስቦ መክተት ዛሬም የሚታየውን የገብጋቦች ዓለም እንዲወገድ ያደርጋል። በተለይ አሜሪካ፣ አውሮፓ ከብዙ ጥፋት ፍሰት በኋላ ስለሚበረከኩ ጉዳታቸው እጅግ ይከብዳል። በዓለም ያሉ ዛሬ ሲታዩ ትልቆች መሪዎች፣ ባለሀብቶች፣ ሁሉን አድራጊዎች ሊያውቁት የሚገባ ነገር ቢኖር በኢትዮጵያ በፍትህ አደባባይ ቀርበው ቀን የፈጣሪን ዳኝነት ያገኛሉ። ስጋዊ አሰራሮች፣ የዕለት ተዕለት ክንዋኔዎች ሁሉ መንዘርና ሌብነትን፣ ክፋትን፣ ተንኮልን፣ ማታለልን፣ ማጭበርበርን፣ በወንድም ላይ በደል መፈጸምን፣ ከመንፈሳዊ ህይወት መስመር መውጣትን የሚያስወግድ
ፈጽሞ የማይሸከሙ ነው ይደራጃል፣ ይዋቀራል። 18 ዓለም የተሸከመችው የጥፋት መሳሪያ ታፈንታስ አንድ